የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በኢትዮጵያ ድንበር አካባቢ ስለተፋፋመው ጦርነት ዝምታቸውን ሰብረዋል። አቶ ጌታቸው ለጀነራሉ ነገረናቸው ነበር ሲሉ ይፋ ያደረጉትን መረጃ ዜናችን ይመለከተዋል። በሀገር መከላከያ ሰራዊት የልዩ ዘመቻዎች እዝ ዋና አዛዥ የሆኑት ሌተና ጀነራል ሹማ አብደታ የሚመሩት ጦር ዛሬም እንደ ትላንቱ ለየትኛውም ግዳጅ ዝግጁ ነው ብለዋል። የጀነራሉ ንግግር በዜናችን ይዳሰሳል። የፖለቲካ ውስጥ ጥምረት የሆኑት ትብብሩ በማዕከላዊ ኢትዮጵያ ክልል አበሸጌ አካባቢ ፋኖ ናቸው በሚል ተፈጽሟል ያለውን ድርጊት በብርቱ አግዟል። የትብብሩን መግለጫ እንመለስበታለን። በጦርነት መሃል ወደ ዱባይ ለመዝናናት ገቡ የተባሉት ጀነራሉ ውጊያውን ጦር ሜዳ ሆኜ እመራለሁ ብለው ነበረ። ለመሆኑ በጦርነት መሃልም ቢሆን በድብቅ ያርፉበታል የተባለው የዱባይ ቅንጡ መኖራቸውን በተመለከተ የተሰሙ ዘገባዎች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁ ነበራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን አመራን። በዛሬው ዕለት በትግራይና በአማራ ክልል አዋሳኝ አካባቢዎች ግጭት ተቀስቅሶ እንደነበረ ነዋሪዎች ተናግረዋል። ነዋሪዎቹ ለጀርመን ድምጽ ራዲዮ እንደተናገሩት ከሆነ የትግራይና አማራ ክልሎች በሚዋሰኑባቸው የቆቦ ወረዳ አካባቢዎች ዛሬ ማለዳ በኢትዮጵያ የሀገር መከላከያ ሰራዊትና በህወሓት ተጠቆች መካከል ግጭት ተቀስቅሶ ነበር። ነዋሪዎቹ እንዳሉት በቆቦ ጮቢበርና አዲስ ቅኝ በተባሉ አካባቢዎች ዛሬ ማለዳ 1 ሰዓት ተኩል አካባቢ የተጀመረው ውጊያ ከ1 ሰዓት በኋላ ጋብ ብሏል። በግጭቱ የአነስተኛና የመካከለኛ ጦር መሳሪያዎች ድምጽ ይሰሙ እንደነበረ የገለጹት ነዋሪዎች የከባድ መሳሪያ ድምጽ በውጊያው ውስጥ አለመሰማቱን ግን ተናግረዋል። የግጭት ከዋጃ አካባቢ ዋልካ መንደር መቀስቀሱን የገለጹት ነዋሪዎች ግጭቱን ተከትሎ ከቆቦ ወደ አላማጣ የሚወስደው ዋና መንገድ ለጊዜው ተስተጓጉሎ የነበረ ቢሆንም ከረፋዱ 4 ሰዓት በኋላ እንደገና ለተሽከርካሪ ክፍት ስለመሆኑ አስረድተዋል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በኢትዮጵያ ድንበር አካባቢ ከሰሞኑ ስለተፋፋመው ጦርነት ዝምታቸውን ሰብረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው በሱዳን የሚፋለሙ ወገኖች በወታደራዊ ድል ብቻ ለዓመታት የዘለቀውን ጦርነት ለመደምደም የሚያደርጉት ጥረት ውጤት አያመጣም ሲሉ ሞግተዋል። አቶ ጌታቸው በማህበራዊ ትስስር ገጻቸው ባጋሩት መልእክት በቅርቡ በሱዳን የሚደረገው ወታደራዊ እንቅስቃሴዎች በሁለቱም ወገኖች ዘንድ የሚደረገው ብርቱ የውጊያ እንቅስቃሴ የጦርነቱን ዘላቂ መፍትሄ ማምጣት ስላለመቻሉ ምልክት ነው ሲሉ ነው የተናገሩት። በሱዳን በተለይም በኢትዮጵያ ወሳኝ አካባቢዎች በተደረጉ ውጊያዎች ጀነራል አብዱል ፈታህ አልቡርሃን የሚመሩት ጦር በቅርብ ሳምንታት በፈጣን ድጋፍ ሰጪ ኃይሎች ላይ ያስመዘገቡት የተባለው ድጋፍ የወታደራዊ ድል ሆኖ ተመዝግቦ ነበር ያሉት ጌታቸው ረዳ የፈጥኖ ደራሽ ኃይሎች ግን በጥቂት ቀናት ውስጥ በብሉ ናይል ግዛት በተለይም ኩርሙክንና ቃይሰንን እንደገና በመቆጣጠር በፖርት ሱዳን መንግስት ላይ ጫና እያሳደሩ ስለመሆኑ እየሰማን ነው ብለዋል። አቶ ጌታቸው በሱዳን ወታደራዊ ድል ከተሞችና የጦር ሰፈሮች በየጊዜው ከአንዱ ወገን ወጥተው ወደ ሌላኛው እጅ ቢገቡም በግጭቱ እየተጎዳ የሚገኘው የሱዳን ህዝብ ሰቆቃ ግን ብቸኛው የማይለወጠው እውነታ ነው ብለዋል። በስሜት መጋርና እየተፋለሙ መቀጠል መፍትሄ አይደለም ያሉት አቶ ጌታቸው ረዳ ሁለቱም ወገኖች የጦርነትን መንገድ ትተው ወደ ውይይትና የድርድር ጠረጴዛ መመለስ እንዳለባቸውም ጥሪ አቅርበዋል። የጠቅላይ ሚኒስትር አብይ አማካሪ ኢትዮጵያ ቀደም ሲል ለሱዳን ወገኖች ያቀረበችው መልእክትም ይህ ስለመሆኑ ጠቁመው ከወራት በፊት በፖርት ሱዳን እርሳቸውና የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራሉ አምባሳደር ሬድዋን ሁሴን ሌተና ጀነራል አብዱል ፈታህ አልቡርሃንን በጊዜ መቀመጫቸው ፖርት ሱዳን በጎበኙበት ወቅት ያስተላለፉት አቋምም ይህ ስለመሆኑ አስታውሰዋል። በሱዳን የሚደረገውን ግጭት ለመፍታት ከመንግስታዊም ሆነ መንግስታዊ ካልሆኑ አካላት የሚደረግ የውጭ ድጋፍ ብቻ በቂ እንደማይሆንም አቶ ጌታቸው አሳስበዋል። በዚህ መነሻ ዓለም አቀፍ ማህበረሰቡ በሱዳን ዘላቂ ሰላም እንዲመጣ የተቀናጀና ውጤታማ ጥረት ማድረግ አለበት ሲሉ ጥሪ አቅርበዋል። ዜናችን እንደቀጠለ ይገኛል። የልዩ ዘመቻዎች እዝ ከፍተኛ ጥንቃቄና ሚስጥራዊነትን የሚጠይቁ ተልእኮችን በፈጣንና በተሳካ መልኩ ለመፈጸም የተገነባ ልዩ ስልጠና የወሰደና ልዩ ትጥቅ ያለው ስትራቴጂካዊ እንደዚሁም ከፍተኛ ጥንቃቄ የሚጠይቅ ተልእኮን በውጤት የሚፈጸም ስለመሆኑ እዙን የሚመሩት ጀነራል ሹማ አብደታ ተናግረዋል። ጀነራል ሹማ እዙ አሸባሪነትን መዋጋት፣ የሽብር ቡድኖችንና መሪዎችን ተከታትሎ የመደምሰስ፣ የማሽመድመድ እንደዚሁም የሽብር እቅዶችን አስቀድሞ ማክሸፍ በመሳሰሉ ተልእኮዎችን ወስዶ በድል የሚፈጽም ዓላማውን ከግብ የሚያደርስ ስለመሆኑ በአመቱ የተከናወኑ ግዳጆችና ውጤቶች ማሳያ ናቸው ብለዋል። ከወታደራዊ ስልት ጠቀሜታ አኳያ በቁጥር አነስተኛ በሆነ ሰፊ ያለ የጠላት ጦር እንቅስቃሴን በማገድና መደምሰስ፣ ከጠላት መስመር ጀርባ ወደ ጠላት ክልል ሰርጎ በመግባት መረጃዎችን የመሰብሰብና የደፈጣ ጥቃቶችን የመፈጸም ብቃት ያለው መደበኛው ጦር ከመግባቱ በፊት የጦር ሜዳን ሁኔታ በማመቻቸት ስትራቴጂካዊ ቦታዎችን መቆጣጠር ተግባሩ ነው ሲሉ አዛዡ አስረድተዋል። ሀገርና ህዝብ ከልዩ ዘመቻዎች እዝ የሚጠብቁት ልዩ ግዳጅና ልዩ ድል ያሉት ሌተና ጀነራል ሹማ አብደታ እዙ በተላበሰው ልዩ ብቃት የሚጠበቅበትን ውጤት ለማስመዝገብ ዛሬም እንደ ትላንቱ ራሱን አዘምነው በትጥቅ አጎልብቶ ለማንኛውም ግዳጅ ዝግጁ ስለመሆኑ ማረጋገጫ ሰጥተዋል። የሰዓቱ ዜናችን እንደቀጠለ ነው። ትብብር ለኢትዮጵያ አንድነት በቅርቡ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሸጌ ወረዳ ፋኖ ናቸው በሚል የተፈጸመው ግድያ መነሻ በማድረግ ድርጊቱን በጽኑ እንደሚያወግዝ የገለጸ ሲሆን የተፈጸመው ግድያ ቀይ ሽብር ዘመን የሚገዳደር ስለመሆኑ ከዚያም በላይ የተፈጸመ እጅጉን ኢሰብአዊ ድርጊት ነው ሲል ኮንኖታል። የጥምረቱ መግለጫ ሐምሌ 4 ቀን 2018 በአበሸጌ ወረዳ ናቻ ቆሊት ቀበሌ 3 ወጣቶች በህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ከተደረገ በኋላ ፋኖ ናቸው በሚል ሰበብ ማንነታቸው መሰረት ባደረገ መልኩ በጸጥታ አካላት መረሸናቸው ተረጋግጧል በሚል ከተዘገበ በኋላ ነው የተሰጠው። መግለጫው
ከግፉ ሰለባዎች አንዱ ነው ሲል የጠቀሰው ይታገሱ አሰግደው ወንድሙ ቀደም ሲል ከሐዋሳ ተይዞ በተመሳሳይ ሁኔታ ተገድሏል ያለ ሲሆን ይህ ድርጊት ቤተሰብንና ማንነትን ኢላማ ያደረገ ለመሆኑ ማረጋገጫ ነው ሲል ሞግቷል። ከአንድ ወር በፊትም በዚህ ወረዳ ዳርጌ ቀበሌ ግዛቸው ግርማ የተባለ ወጣት ስራ ፈጣሪ በተመሳሳይ መንገድ ተረሽኗል ሲል መግለጫው አስታውሷል። ትብብሩ ባወጣው መግለጫ ህዝቡ የንጹሃን ግድያ ለማውገዝ ማክሰኞ ነሐሴ 12 ቀን የንጹሃን የግፍ ግድያ ቢቃ በሚል መሪ ቃል የአንድ ቀን የማህበራዊ ሚዲያ ዘመቻ በማድረግ ድምጹን ለዓለም አቀፍ ማህበረሰብ መሰማት አለበት ሲል ጥሪ ማቅረቡን አዲስ ማለዳ ዘግባለች። ሆኖም ግን የማዕከላዊ ኢትዮጵያ ሰላምና ጸጥታ ቢሮ በሽፍቶች ላይ በወሰነው እርምጃ የመንግስትና የክልሉን መልካም ገጽታ ለማጠልሸት የሐሰት መረጃ እየተሰራጨበት ነው ሲል ከጥቂት ቀናት በፊት መግለጫ ወጣ ሲሆን ቢሮው የመንግስትን የሰላም ጥሪ አንቀበልም ባሉና በህዝብ ላይ ጉዳት ለማድረስ ሲሞክሩ እርምጃ ተወስዶባቸዋል ሲል መግለጹ ይታወሳል። የሱዳኑ ፈጥኖ ደራሽ ኃይል መሪ ጀነራል ሄመቲ በዱባይ እንደሚገኙ ተዘግበዋል። የሱዳን ፈጥኖ ደጋፍ ኃይሎች መሪ መሐመድ ሐምዳን ዳጋሎ በተለምዶ ስማቸው ሄመቲ በዱባይ እንደሚገኙ የበረራ ራዳር መረጃዎችን የሚከታተሉ የማህበራዊ ስር ገጾች ዘግበዋል። ዘገባዎች የተሰራጩት ሱዳን ከ2023 ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል በቀጠለው ከባድ ጦርነት ውስጥ በምትገኝበት ወቅት ነው። ጦርነቱ በሚሊዮኖች የሚቆጠሩ ሱዳናውያን ከቀያቸው እንዲፈናቀሉ በማድረግ ከዓለም እጅግ ከባድ ከሆኑ የሰብአዊ ቀውሶች አንዱን ፈጥረዋል። ጀነራል ሄመቲ የሚመሩት በተለይም በዳርፉር ክልል በከባድ የሰብአዊ መብት ጥሰቶችና በሲቪል ሰዎች ላይ በተፈጸሙ ጥቃቶች ይከሰሳል። እነዚህ ኃይሎች በጦርነቱ ወቅት በርካታ ጥሰቶችን ፈጽመዋል የሚሉ ክሶችም በዓለም አቀፍ ተቋማት ይቀርቡባቸዋል። ሄመቲና ከቤተሰባዊ የንግድ ኢምፓየራቸው ጋር የተያዙ የንግድ መረቦች ከተባበሩት አረብ ኤሚሬትስ ጋር ያላቸው ግንኙነትም በተለያዩ ዘገባዎችና ሪፖርቶች ሲነሳ ቆይተዋል። በተለይም ዱባይ በሱዳን ወርቅ ንግድ ውስጥ ያላት ሚና ከፈጥኖ ደራሽ ኃይሎች ጋር የተያዙ የንግድ እንቅስቃሴዎች በተደጋጋሚ የዘገባዎችና የሪፖርቶች ትኩረት ሆነው ቆይተዋል። በዚህ ዳራ ውስጥ ሄመቲ በዱባይ እንደሚገኙ የተሰራጨው መረጃ ከተረጋገጠ በሱዳን የሰብአዊ ቀውስ የተባባሰ ባለበት ወቅት የፈጥኖ ደራሽ ኃይሎች መሪ ከጦር ቀጠና ወርቀው በዱባይ መገኘታቸው ፖለቲካዊና ዲፕሎማሲያዊ ጥያቄዎችን ሊያስነሳ ይችላሉ ብለዋል የመረጃ ምንጮቹ። የጀነራል ሄመቲን ምስጢራዊ እንቅስቃሴና ኦፕሬሽን በተመለከተ የተለያዩ መረጃዎች ሲወጡ ቆይተዋል። በእነዚህ መሰረት ሄመቲ በዚህ ሁሉ ጦርነት መሃል ከፍተኛ ደህንነትና ጥንቃቄ በማድረግ እንቅስቃሴያቸውን በሚስጥር ሲከውኑ ቆይተዋል። በዋነኝነትም በጦራቸው ቁጥጥር ስር ባሉ እንደ ዳርፉርና ኮርዶፋን ባሉ አካባቢዎች መካከል እንደሚንቀሳቀሱ የሚነገር ሲሆን አልፎ አልፎም በቀጠና ያሉ የውጭ ሀገሮቻቸውን እንደሚጎበኙም ይነገራል። ሪፖርቶች የአሜሪካ ባለስልጣናት ቀደም ሲል ሄመቲ በተባበሩት አረብ ኤሚሬትስ በሚገኙ በልዩ ጥበቃ ውስጥ ስር ባሉ መኖሪያዎች ጊዜ እንደሚያሳልፉ ጠቁሞ ነበር። ሆኖም ለደህንነት ሲባል በየዕለቱ የሚገኙባቸውን ትክክለኛ ቦታዎች በይፋ እንደማይገልጹ ምንጮች ይጠቁማሉ። ሆኖም ግን ከጥቂት ቀናት በፊት ማለትም በፈረንጆቹ ሐምሌ 7ና 8 ጀነራል መሐመድ ሐምዳን ዳጋሎ ወይንም ሄመቲ የሚመሩትን ጦር አባላት በመሰብሰብ የፈጥኖ ደራሽ አመራር ወደ ጦር ግንባር መስመር መውረዱንና እርሳቸውን በግል ወደ ውጊያ ወረዳ እንደሚቀላቀሉ የገለጹበት የቪዲዮ መልእክት መሰራጨቱ አይዘነጋም። ጀነራሉ ካርቱምን ለመያዝ እንደዚሁም በሱዳን ጦር ሰራዊት የተወሰደባቸውን የሰሜን ኮርዶፋንና የብሉ ናይል ግዛቶችን መልሶ ለመቆጣጠር እርሳቸው ጦሩን ከጀርባ ሆነው እንደሚመሩት አልጀዚራ ዘግበው ነበር። ውድ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁ በሰና ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።